አዎ ተክልዬ ቆለጡ አልኩ። ተክልዬ ቆለጡ፣ ተክልዬ ቅዘኑ። እስቲ ምን አባቱ እንደሚያመጣ ትነግረኝ። ሞቷል፣ ሬሳው ተቆማምጦ አልፏል። ምን ሊያመጣ? ትወና ተውና አይደለም። ያ ሙዚቃ ለሀገርህ አበርክታ አይደለም። ምንም አበርክቶት የለም። ዮኒ ማኛ ለሀገሪቱ ምን አዋጣ ከተባለ ኩንታን ስድብ ነው ያዋጣው። ብራዘር ሌላ ታሪክ። አሁንም ራሴን ላስከብር የምትለው በወንጌል አይደለም በስድብ ስለሰደብከኝ እንዳይመስል። የኔ የሰደብክበትን አልከፍቶም። ይሄ እንግዲህ በጣም ይደብራል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ኦየ ተክልዬ ቆለጦ፣ ተክልዬ ቆለጦን ሰላም በልልኝ። አየህ፣ ይህን ያክል ነው ያስተሳሰብ ዝቅጠትክ። መሰልክ እንደሆነ ላስታውስክ ብዬ ነው። አስመሰልክ ፌድ አፕ አደረገ። አስመሳይነት በቃ ገደቡን አለፈ። ስለዚህ እንደፈለክ እየተሳደብክ ነው። ወንጌል ይቆይልኛል። አንተ አሳረን ነው ማበላጃ እንዳንተ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ በነገር ላይ ድሮ ላይቭ ገብተህ ስትሳደብ ማን መልስልህ? አሁን ለምሳሌ እኔ ሁሌ ነው ምሳሌ የምሰጥህ የአንተው ሰፈር ሰው ስለሆነ ጆከር የሚባል ልጅ አለ። በጣም አደገኛ ተናጋሪ የሚሳደብ ልጅ። አሁን ወጥቶ ፎቶ ይል እንደዚህ ዘቅዝቆ ሲሳደብ ቢውል መልስ አልሰጥም። ምክንያቱም ጆከር የእግዚአብሔርን ቃል አንስቶ ሲሸቅጥ አይቼው አላውቅም። በቃ በራሱ ሙድ ብሔር ውስጥ ነው ያለው፣ ምናምን ውስጥ ያለው፣ የራሱ ዓለም ውስጥ ነው ያለው። አይመለከተኝም። ያ ዓለም የኔ ዓለም አይደለም። መስቀል አንስተ የእግዚአብሔርን ቃል ይዘግን ሲሸቅጥ ካየክ ይመለከተኛል። ስፔሻሊ የፕሮቴስታንት ማዕቀፍ ውስጥ በወንጌል ስም ተደብቀ አመፅንና ነውርን ስታካሄድ ከሰማው ግን ይብቅላል። እስቲ የትኛውን ሃይማኖት ውስጥ ሰዎች ሲያደርጉ አልናገርም እኮ የኦርቶዶክስ እምነት ውስጥ ሰዎች የሆነ ነገር ሲያደርጉ ጥቃት ካልደረሰ ሰው ሲገደል ምናምን እንደ ወንድም እንደ ወገን እንደ መጽሐፍ ቅዱስ እንደሚራራ የአምላክ ሰው ሀዘን ሲደርስ ወጥቼ አብሬ ከማዘን ይሄ ልክ አይደለም ከማለት ውጭ የሰው ሃይማኖት ውስጥ ገብቼ አልፈተፍትም። ግን አሉ አየህ፣ እኔ ያለሁበት የወንጌል ማዕቀፍ ውስጥ ወንጌልን እንዲህ ቀዩን ባየ የሚጫወቱ አሉ። እነ ቀለመወርቅ ማይት ጥላውን የጥላቸው ወንጌል ምዕመኖቻቸው መጽሐፍ ቅዱስን አያነቡም። እነሱን በመከተል ታፕታፕ በማድረግና ኮፒ ሊንክ በማድረግ መንግስተ ሰማያት የሚገባ ይመስላቸዋል። መካነ ኢየሱስን ይሳደባሉ፣ ቃለ ሕይወትን ይሳደባሉ፣ መሰረተ ክርስቶስን ይሳደባሉ። አዎ ለነገሩ እንኳን አስታወሽኝ ፍሬውማን። ለነገሩ ባለጌዎች እስቲ አምጡልኝ ስትናገር በጣም ካሪዝማቲክ ናት እቺ ሴት መናገር ትችላለች ምናምን ብለው ተሳዳቢን ጓደኛ የሚያደርጉ የሚሳደብላቸውን ሰው ገስት አስገብተው የሚያደንቁ የሚያወድሱ እንደ ቀለመወርቅ አይተንፍሱ አይነት ሰዎች ስድብክን ለመገልገያቸው ያደርጉታል። ምክንያቱም እነሱን የሚነካ ሰው እነሱ ጨዋጫ ይጫወታሉ። እሱ እኮ የወንጌል አርበኛ ነው፣ 48 ሰዓት 15 ሰዓት ስለ ወንጌል ሲያወራ ነው የሚውለው ይላሉ። ከኋላ ግን ተሳዳቢ ይልክባቸዋል። ልክ እንደ ዮኒ ማኛ አይነት ሲሳደብ የማይገሰጻው፣ ሲሳደብ ተው የማይለው፣ ሲሳደብ ክርስትና እንደዚህ አይደለም ብሎ ማስጠነቅቀው ለክፉ ጊዜ ሰዎችን ለማጥቃት ስድቡን ሊጠቀምበት ስለሚፈልግ ነው። ዛሬ ተው ትክክል አይደለም ስድብ ካለ ነገ ተሳደብልኝ ማለት አይችልም። ስለዚህ የዛሬ ስድቡ ላይ ተው አይሉ አለው። በእነሱ ስምና በእነሱ ቦታ ስድብን የሚሳደቡላቸውን አመፀኞችን ገስት አስገብተው የሚያዳንቁና የሚያወድሱ እነ ቀለመወርቅ አይተንፍሱ ዛሬ ተው ስድብ ኃጢአት ነው፣ ክርስትና ስድብን አይፈቅድም ብለው የማይገሰጹት አንደኛ እነሱን ተሳዳቢዎች ናቸው። ሁለተኛ ዛሬ ትክክል አይደለም ስድብ ቢሉ ለነገ የሚያጠቃቸውን ሰው እንዲሰድብላቸው ለማድረግ አይመቻቸውም። ስለዚህ ዛሬ ሲሳደብ
አልሰማንም አላየንም እኛ ሌላ ስራ ላይ ነበርን ለማለት ተደብቀው አድፍጠው ስድቡን ያበረታታሉ። ምክንያቱም እነዚህ ሰዎች ሚዲያ ላይ ሰርቫይቭ የሚያደርጉት በያዙት እውነትና ጽድቅ ሳይሆን በሚሳደቡላቸው ኮመንት ላይ በሚሳደቡላቸው በየገስቱ ላይ በሚሳደቡላቸው አመፀኛ ሰዎች ስድድብ በአመፀኛ ሰዎች ስድብ ነው ሰርቫይቭ የሚያደርጉት የሚቀጥሉት። ትምህርት ቢኖራቸው ተወያዩ ሲባሉ ይመጡ ነበር። አሁን ቀለመወርቅ የተንፍስ ውይይት ቀረበለት፣ ከኦርቶዶክሶች ውይይት ቀረበለት፣ አይሄድም። ከዚሁ ከቤት ውስጥ ደግሞ ከሉተራውያን ውይይት ቀረበለት፣ አይሄድም። በየአይነቱ ነው የቀረበለት ውይይት። ስሙ እንግዲህ ውይይቱን መጣ ምንም ማዕረግ የሌለው ልጅ በዚህ ርዕስ እንወያይ አለ። አይ እኔ የቤተ ክርስቲያን ስልጣን የሌላቸው ማዕረግ የሌላቸው ስልጣነ ክህነት ድቁና የሌላቸው ቅስና የሌላቸው መርጌታ ያልሆኑ ሰዎች አልወያይም አለ። ከዲያቆን መጣለት እምቢ አለ። ከመርጌታ መጣለት እምቢ አለ። ከቀሲስ መጣለት እምቢ አለ። በየአይነት ሲመጡለት እምቢ አለ። እሺ እነዚህም እምቢ ብለሃል፣ ደግሞ መካነ ኢየሱስን ሉተራውያንን ረግጣል፣ ሰድበሃል፣ አይድኑ ወንጌል ያስፈልጋቸዋል ብለሃል። ስለዚህ የህፃን ጥምቀት በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ እንወያይ ብለው ሉተራውያን መጡበት። 4 እና 3 ሰው ነው የሚሰማህ። እኔ ካንተ ጋር ተወያይቼ ምን አልልም፣ አላፈምስህም። ብራዘር እዚህ ቲክቶክ ላይ ፌመስ እንደመሆን ቀላል ነገር የለም። አንድ የምትወጋህ በግን መቅረጽ ከቻልክ በጣም ፌመስ ትሆናለህ። ሂድና ታኩርን ጠይቀው። አንድ በግ ድንገት ከወድጋችን በፌመስ ትሆናለህ። ድንገት ፌመስ ትሆናለህ። በጣም ቀላል፣ በዚህ ዘመን በጣም ቀላል ነገር እውነቱን ልንገራችሁ ፌመስ መሆን ነው። በጣም ቀላል ተራ ነገር ፌመስ መሆን የሚያጋግጣችሁ ሰዎች በጣም ተራ ነገር። ውርደት ፌመስ ያደርጋል። ብልግና ፌመስ ያደርጋል። ተሳዳቢነት ፌመስ ያደርጋል። ብሔርን ማዋረድ ፌመስ ያደርጋል። የሰዎችን ክብር መንካት ፌመስ ያደርጋል። ብራዘር ምስክሩ ደግሞ ዮኒ ማኛ ነው። ባለጌ ከሆንክ ፌመስ ትሆናለህ እዚህ ሚዲያ ላይ። እኔ ፌመስ ነኝ፣ እናትሽ ያቁኛል፣ አባትሽ ያቁኛል። ፌመስ በምንድን ነው የሆንከው ብራዘር? ደግሜ እልሃለሁ የኦሎምፒክ ሜዳሊያ ለሀገር ካምጥታ አይደለም። እንደ ኃይሌ ገብረስላሴ ሮጠ አገርን አስጠርታ አይደለም። ፌመስ እንደ ደራርቱ ቱሉ የሆነ ሜዳሊያ ተሸልማ አይደለም። ሯጮችን ነው የምጠራው። እንደ አበበ ቢቂላ በግርክ ማራቶን ሮጣ አይደለም ታዋቂ ሆንከው። በጣም ተራ ነገር ነው እዚህ ሚዲያ ላይ ታዋቂ መሆኑ ወዳጆች፣ በጣም ቀላል። ታዋቂ የሆንከው ዝነኛ የሆንከው ብሔር ሰድበ ነው። ላስታውስ ብዬ ነው። ዘር አጥላልተ ነው። ጄኖሳይድ በዘርና በዘር መካከል ፈጽመ ነው። ይቆረጡ ይገደሉ ብዬ ነው። ላስታውስ ብዬ ነው። ሪማይንደር ምንም በቃ ሌላ ነገር የለም። ታዋቂ የሆንከው መጽሐፍ ጽፋ አይደለም። ፊልም ሰርተ ዳይሬክት አድርጋ አይደለም። ትወና ተውና አይደለም። ያ ሙዚቃ ለሀገርህ አበርክታ አይደለም። ምንም አበርክቶት የለም። ዮኒ ማኛ ለሀገሪቱ ምን አዋጣ ከተባለ ኩንታን ስድብ ነው ያዋጣው ብራዘር። ሌላ ታሪክ። አሁንም ራሴን ላስከብር የምትለው በወንጌል አይደለም፣ በስድብ በምናውቀው ስድብ ማለት ነው። እና ያን ያህል አይደለም ነው የምላችሁ። በጣም ቀላልና ተራ ነገር እዚህ በተለይ ቲክቶክ ከመጣ በኋላ ታውቃላችሁ፣ ቲክቶክ ከመጣ በኋላ እንደ መፈመስ ተራ ነገር የለም። በቃ በፌመስነት ልትኩራሩ የምትፈልጉ ሰዎች ማንም ተነስቶ ፌመስ ይሆናል። ማንም ተነስቶ ሞራል ከሌለ ችግር የለውም። ምን ልንገር፣ ሞራል ከሌለ ችግር የለውም። መውለድ ያልቻለች ልጅ እጇን አውጥታ ጌታ ሆይ እኔ መውለድ አልፈልግም ማህፀኔን ዝጋው ብላ ያላለችን ሴት ደርቀሻል፣ መሃንሽ፣ እኔ ልጅ አለኝ ብለ ልክ ሰርተ እንዳመጣ ተምረ እንደተመረከው የሆነ በቃ በልፋትክ እንዳገኘው ልጆችን በአንድ ቀን በአንድ መኝታ አልጋ እግዚአብሔር በምህረቱ የሰጠህን ልጆች እንቁልልጭ የምትል ነውረኝነት ውስጥ መዋኘት እንትን የሚመስልክ ጽድቅ የሚመስልህ የባለጌዎች አውራ ነህ እንጂ ማንም ሰው አይፈራም። እዚህ ሚዲያ ላይ ብራዘር ላስታውስ ብዬ ማንም ሰው ነው የማይፈራ፣ ማንም ሰው ነው ከመጢፍ የማይቆጥር። እኔ ልንገርህ በፐርሰንት አስቀምጥ ካልከኝ ከ75% በላይ ህዝብ 75% በላይ ህዝብ ዮኒ ማኛ የአእምሮ ታማሚ ነው ብሎ ነው የሚያምነው። 25% ያው እንዳንተ ታማሚ ስለሆነ ጤነኛ ልትመስለው ትችላለህ። ያው የተዘቀዘቁ ሰዎች የተዘቀዘቀ ሰው የቆመ ነው የሚመስላቸው አንድ ላይ ስለተዘቀዘቁ ማለት ነው።
እስቲ ማን ጤነኛ የሚመስለው ሰው አለ እዚህ ውስጥ? እስቲ ጻፉልኝ። ጤነኛ የሚመስላችሁ ሰው አለ እዚህ ውስጥ? የለም። ጤነኛ እንደሆንክ አያስብም ብዙ ሰው ግን ይሄ ታማሚ የሆነ ሰው፣ ይሄ በሽተኛ የሆነ ሰው፣ ይሄ ዓለም ላይ አደገኛ ተሳዳቢ የሆነ ሰው ኢየሱስን አገኘው ሲባል የሆኑ ሰዎች ተስፋ ያደርጋል። እሱ ከተለወጠ ማን ይለወጣል ይላል። አያ ብትለወጥ ኖሮ በጣም ብዙ ሰው 500 ሰው በጌታ 500 ሰው በእኔ ጌታን አግኝቷል አልክ የሆነ ቪዲዮ ላይ አሳከኝ። 500 ሰው እኮ በአንተ ጌታን አግኝቶ ሊሆን ይችላል እና አይችልም አይደለም። አንተ ግን መቼ ነው 500 አንደኛ የምትሆነው ጌታን በማመን? አንተ ሳታምን እኮ ያሳመንክ ሰው እኮ ነህ። መንገድ ላይ በጣም የታመመ ሰው የአካባቢውን ምርጥ ሆስፒታል የማይጠቀም ግን ሆስፒታሉ የት ነው ሲባል የሚጠቁመውን ሰውዬ ታውቀዋለህ? እሱን ማለት ነው አንተ። ሆስፒታሉን ይጠቁማል። እሱ እኮ ታሟል፣ አልታከመም። እሱ እኮ ታማሚ ነው እኮ። ሌሎች ሰዎች ሲመጡ ሆስፒታሉን ይጠቁማል። ሆስፒታል ጠቁመሃል ማለት ጤነኛ ነህ ማለት አይደለም ብራዘር። መድኃኒቱን ጠቁመሃል ማለት አንተ መድኃኒቱን ተጠቅመሃል ማለት አይደለም ወንድም ጠንበለል፣ አይደለም። መጀመሪያ ራስን ታከም። ሐኪሞች መጀመሪያ ራስን አክም። ሐኪሞች መጀመሪያ ከራስ ጋር እኛ እኮ የተቸገርነው እኮ ባልታከሙ ታማሚዎች ሆስፒታል እየተጠቆምን ሄደን ሆስፒታሉን ስንጠቀም እከሌ ነው ያዳነ እየተባለን እኮ ነው። አዎ ሆስፒታል ጠቁማችሁናል። እናንተም ግን ታማሚ ናችሁ፣ ሆስፒታሉን አልተጠቀማችሁበትም። ምክንያቱም የህመሙ ምልክት እስካሁን ድረስ ላያችሁ ላይ አለ እና አስከብራለሁ ራስ። ከወንጌል በላይ የሚያስከብር የለም። የአንድ ጳውሎስ የሚባል ሰው ታሪክ ልንገር። አሳዳጅ ነበረ እና ሳውል ይባላል ስሙ። ክርስቲያኖችን እየጎተተ እስር ቤት ይከት ነበር እና አንድ ቀን በደማስቆ መንገድ ላይ በጣም በዛ ያሉ ክርስቲያኖች አሉ የተባለበት ቦታ ላይ ኢንፎርሜሽን ደርሶት እየጋለበ ለምኑ ያዘጋጀውን የእስር ማዘዣ ይዞ እየጋለበ ሲሄድ ይሄ ደግ ጌታ አይኑ እንዲጠፋ ሳይሆን የአይኑን በብርሃን እንደ አያይ አድርጎ ግን ወደ ራሱ ሊያስጠጋው ስለፈለገ በሚያም መንገድ ወደሚያድነው ወደ ራሱ አስጠጋው። ጌታ መድኃኔዓለም ክርስቶስ ኢየሱስ። ከዛስ ይሄ ሰው ተለወጠ። አሳዳጅ የነበረው ሰው ተሳዳጅ ሆነ። በየመንገዱ ሰዎችን እየጎተተ እስር ቤት የሚያስገባው ጳውሎስ እውነተኛውን ኢየሱስን ስላገኘ ከእውነተኛው ክርስቶስ ኢየሱስ ከጌታ ከመድኃኒት ጋር ስለተገናኘ አሳዳጅ የነበረው የሚሰደድ ሆነ። አሳሪ የነበረው ማንም ሰው ኮሌታውን እየጎተተ እስር ቤት የሚጨምረው ሆነ። ጳውሎስ ብዙ ጊዜ ታሰረ። ብዙ ጊዜ መከራ የሚያደርሰው ጳውሎስ መከራን በላዩ ላይ ለዚህ ነው ግን መልእክት ሲጽፍላቸው ምን አላቸው? ስለ ክርስቶስ የምትቀበሉትን መከራ እንደ ሙሉ ደስታ ቁጠሩት። ፓስተር እንትኖ ተብለህ በጣም መከራ፣ የዘመኑ መከራ እኮ የሚገርም እኮ እናንተ፣ ይገርማል እኮ። ቤቱ ቁጭ ብለው በሞባይሉ ያየው ስድብ መከራ እንደሆነበት የሚሰማው ሰው ብራዘር፣ በአካል ብትለጠለጥስ፣ ስለ ክርስቶስ እስር ቤት ብትጣልስ፣ ልብስህን አውልቀው ሌሊት ቶርች ቢገርፉስ፣ ተዘቅዝቀ ብታድርስ፣ አሁን ስም ወጣልኝ ባልከው የአካል ክፍልክ ላይ ሃይላንድ ምናምን ስለ ክርስቶስ ቢንጠለጠልብስ፣ ብራዘር ምን ልትል ነው? እኔ እኮ ይገርመኛል የዘንድሮ መከራ። እኔ አንዳንድ ሰዎች በጣም የሚወዱኝ ሰዎች አሉ፣ ደውለው ወንድምነት በቃ አይዞህ እሺ በቃ የደረሰብኝ ምን ደረሰብኝ በቃ ያወር በቃ ይሰድቡኛል። አንተ ጫታም አንተ እንትና በድሮ ታሪክ በቃ እኔ በጣም ነው የምታስቁኝ በጣም እና መሰደብ እንደሙሉ ክብር ነው ምን ቆጥረው ብንሽለጠለጥ ብናስመሰል የሌላውን ቤተ እምነት ብናጥላላ እነንተና የተባሉትን የወንጌል አርበኛ መባል አይከብደንም። እውነትን ስለያዘን የሌላውን ቤተ እምነት እናከብራለን፣ ሰዎችን አንጠላም ስላለን ብቻ ሰዎች በተለይ ደግሞ የገዛ እምነታችን ውስጥ ያሉት ሰዎች ቢሰድቡን ቢያዋርዱን ለስድባቸው ስድብ ምላሽ ላንሰጥ፣ ህይወታችን ውስጥ ቀድሞ የነበረ ስድብ ከኛ ተወስዷል። ምክንያቱም ትክክለኛውን ክርስቶስ ኢየሱስን ስላገኘ። ብራዘር በጣም ነው በቃ የዛሬ እንድገባ ፖይንት የሆነኝ ሀሳብ ስለሰደብከኝ እንዳይመስል የኔን የሰደብክበትን አልከፍቶም። ይሄ እንግዲህ በጣም ይደብራል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው።
እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ተክልዬ ቆለጦ ቆለጦን ሰላም በልልኝ። አየህ፣ ይህን ያክል ነው ያስተሳሰብ ዝቅጠትክ። አደለም ካንተ እኩል ከመንፈሳዊ እናቴ ናት ከምትላት ጌታ ይናገራታል። ጠቅላይ ሚኒስትር አብይ በእሷ ትንቢት ነው የወጣው ምናምን ብለህ ስትሰክል ስላት ገድሏን ስትናገር የነበረችው ገምቷ ዳሪ ጠንቋይ ብርቱካን የተባለችው ሴት ከኚህ ትልቅ ሰውዬ እኩል አይደለች። እኔ ከኚህ ትልቅ ሰውዬ እኩል አይደለሁ ማለት መጠናችንን እንወቅ ብዬ ነው። መጠናችንን እንወቅ ብዬ ነው። እኔ በጣም በቃ በተለይኛ የሙስሊሞች መጅሊስ መሪ የነበሩት ሰው ማናቸው? ስማቸው ጻፉልኝ። የሙስሊም መጅሊስ መሪ የነበሩት አሁን የሞቱት ሙፍቲ እና ሙፍቲ ያረፉ ጊዜ እኚህ ሰው ፊት ላይ ያየሁት ሀዘን ማለት እንደዚህ ማለት ነው። አሁን ድረስ ይሰማኝ። እንደዚህ ነው ሰንጥቆኝ የገባው ማለት ነው ሀዘናቸው። እና ላይታል እነዚህ ሰዎች የሃይማኖት ልዩነት አልገደባቸው። ሙፍቲ ሙስሊም መሆናቸው አልያዛቸውም። ሰውነት ይበልጥባቸዋል። ለእነዚህ ሰዎች የለበሱት ልብስ ያንን እንዲያስቡ ያደርጋል። እኔ ሁሉም የሃይማኖት አባት ተነስቶ ውገሮ ምናምን እያለ ባርኮ ጦርነትን ምናምን ወደ ትግራይ ሲልቅ እኚህ ሰው ናቸው አልሰማም ብለው የተቃወሙት። ከተሳሳትኩ አርሙኝ ወዳጆች፣ የኢንፎርሜሽን ጋፕ ካለኝ። እኔ በጣም ነው ማከብራቸው። የጴንጤ ፓስተር ብትል ዘማሪ ብትል ወጥቶ ሲያለቀልቅ እንደዚህ እያለ ሲያለቀልቅ እኔ አይመለከተኝ። እኔ ፖለቲከኛ ሀጂ ሙፍቲ ሶሪ የተጻፈልኝ እና ያነበብኩትና ዘማሪ ምናምን ብትል ከንትን ጎን ነኝ ከንትና ጎን ነኝ ምናምን ብሎ የሞት አዋጅ ላይ ከበሮ ሲያስደልቅ እኚህ ሰው ናቸው እምቢ ያሉት። የሃይማኖት መሪ እንደዚህ ነው። አየህ፣ የሃይማኖት መሪ ሞት ላይ አይሳተፍም፣ ግድያ ላይ አይሳተፍም፣ ሰውና ሰው የሚያጫርስ ነገር ላይ አይሳተፍም። አንተ ከበሮ ስትመታ ነበር የሰዎች ሞት ላይ። እኚህ ሰው ግን በእውነት የእውነት ሰው ናቸው። እኔ በጣም የምወዳቸው በጣም ነው የምወዳቸው። በቃ ማለት አለማክበር አትችልም። እኚህ ሰውዬ አለማክበር አትችልም። አቡነ ማትያስ አለማክበር አትችልም። አቶ እንትን ሆኖ ያልከው አንተ ባለጌ። አሁን ስድብ ነው ለአንተ ባለጌ። ተሰደብኩ ነው ራሴን አስከብራ 1000 ዓመት ላይ እየገባህ ፎቶዬን እየዘገዘክ ብዙ አይነት ፎቶ አለኝ ብራዘር። እንደዚህም የተነሱት እልክልሃለሁ ሚክስ እያደረጉ የመስቀል ሚዲያ ኤዲተሮች አሉ። በእነሱ ኤዲት እያስደረግኩ ፎቶ ሰጣለሁ በምፈልገው ሳይት። በዚህም በኩል የኔን ፎቶ ኤዲት እንደፈለግ 24 ሰዓት ገብተህ መቀጥቀጥ ትችላለህ። በአንተ ሰደብ ፈርተን ወይኔ እንዳይናገረን ብለን ዝም የምንልበት ነገር የለም። ማንም ተሳዳቢ እዚህ ሚዲያ ላይ ከበር። እውነቱን ልንገራችሁ፣ ምንፈራው እውነትን የሚያወሩ ሰዎች ነው። ምንፈራው ሀቅ ያላቸውን ሰዎች ነው። ምንፈራው ክብር ያላቸው፣ ለሴት ልጅ ክብር ያላቸው፣ ለወንድ ክብር ያላቸው፣ ለቤተ እምነት ክብር ያላቸውን ሰዎች ናቸው እንጂ አጉራ ዘለል ባለጌ አናከብርም ነው የምልህ። አናከብርም። ለምንድን ነው የምናከብር? እንደዚህ ይሁን ምናምን ብለህ ጀበናው ምናምን ስራክ ብራዘር ገሉ በለኝ። ተሰብሯል፣ ጀበናው ራሱ ተሰብሯል። ገሉ በለኝ ከፈለግ። ማንም ሰው አይሰማህም ነው የምልህ። ጀበናው የሆነ ጊዜ ላይ ይሁን ሰዎች በነገር አንተን መከተል አቆሟል። ድሮ ስም ስታወጣ ሰው ስምህን ያጸድቀው ነበር። ማንም አሁን ተከትሎ አንተ የምትለውን ደግሞ አይልልህ። ድሮ እንደዛ ነው። በነገራችን ላይ ይሄ ነው የሶሻል ሚዲያ ነገር። ልንገራችሁ፣ ደጋግሞ አንድ ቃል የሚነግሯችሁ እነሱ ያሉትን ሄዳችሁ እንድትሉላቸው። እኛ በቀቀን አይደለም። የራሳችን አንገል ላይ በግላችን የምናስብበት ጭንቅላት አለን። ማንም ሰው የሆነ ነገር ወጥሮ ሐሳብ ጭኖብን የሱ ፈረስ አያደርገንም። ብራዘር አትጋልበንም ስንል እኛ እብድ አይጋልበን። እንኳን እብድ ትክክለኛ ሰው ራሱ እንመርጣለን። ይሄ ለሆዱ ነው፣ ይሄ ለከርሱ ነው፣ ይሄ ለጊፍት ነው፣ ይሄ የሚያደርገው ለዚህ ነው ብለን ሰው እንለያለን። የሆነ ሐሳብ ሊጭኑብን ይፈልጋሉ። ታውቃለህ፣ አይምሯችን ውስጥ ላይቫቸውን ስላየን ብቻ
እጃችን ላይ ያለው ስልክ በነገር ላይ ስንፈልግ አንተን ስክሮል አድርገን ሌላ ማየት የምንችልበት ምንም አታመጣም ስል እና ዛሬ ለነገራችሁ የምፈልገው በጣም ነው በቃ ያሳዘንከኝ ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ይበቃል። በጣም ነው ያሳዘንከኝ ስለ እርግጠኛ ነኝ ተወዶብህ ነው መድኃኒት ተወዶብህ ነው ብራዘር። ይገባኛል፣ አንደርስታንድ አደርጋለሁ ብራዘር ካደለው የምር መድኃኒት አተ ነው ይገባኛል። የምትጠቀመው ለአይምሮ ህመምህ የታዘዘልህ መድኃኒት ሰሞኑን ክርስቲያኑን ፌድ አደረገ። ስትመጣ አንበሳ ሰጥተውክ ነበር የሆኑ ሰዎች ደስ ብሏቸው። የምን የብሽሽቅ ወንጌል ነው ያለው። ከዛ ቤት ሲመጣ አንበሳ ያፈሳሉ፣ ከጴንጤ ቤት ወደ ኦርቶዶክስ ቤት አንበሳ ያፈሳሉ ሰዎች ስሜታዊ የሆኑ አንዳንዶቹ ስለ ዳንክ መስሏቸው የዳንክ የነሱ ወገን ይመስሏቸው በየዋነት ያደረጉልህ ሰዎች አሉ። ሲያዩክ ለውጥ የለውም። ስናይክ ነጠላ ዘግዝቃ የሰው ቤተ እምነት ነው እንደ ነገረኛ ባጠር እንደዚህ ብለው ጎረቤቷን እንደምትሳደብ ነገረኛ እንዲህ እያልክ ሰው ነው የምትሳደቡ። ስናይክ ወንጌል የነካው ሰው አይደለ። ስለዚህ ሰው ፌድ አደረገ። አበባውን ቀነሰ ምናምን የሚሰሙክም 200 ሰዎች 400 ሰዎች 100 ሰው ምናምን ሆነብክ። ስለዚህ በማጫጫ ኦዲየንስ መሰብሰብ ፈለክ። ምክንያቱም እዚህ ሶሻል ሚዲያ ላይ ኢሜል መክፈት የሚችል ብዙ እብድ አለ። ያበደው ራሱ ኢሜል ከከፈተ በኋላ ያበደ እብድ አለ። እዚህ ሚዲያ ላይ ሎጊን ካለ በኋላ ያበደ እብድ አለ። ስለዚህ ሎጊን ብሏል ኦልሬዲ እየገባ ያይካል። ሎጊን ካለ በኋላ ጤነኛ ነበር እኮ ስልኩን ሲገዛው ጤነኛ ነበር። ቲክቶኩን ዳውንሎድ ሲያደርግ ጤነኛ ነበር። ኢሜል ክሬት ሲያደርግ ጤነኛ ነበር። ሎጊን ካለ በኋላ ያበደ እብድ አለ። እነሱ እብዶች ናቸው ተሰብስበው የሚሰሙክ። ሎጊን ካሉ በኋላ አብደዋል እኮ ሰዎቹ። እኔ ለአንተ ሼም ያዘኝ። ወንጌል በኋላ ይሰበካል። እንዴት ነው ቆይ በኋላ የሚሰበከው? የምሳደብበት ጊዜ ቀና ብሎ ያየኝ በጌታ መሆኔን ያዋርዱ ነው። ስለ ስሜት ትጠላላችሁ ነው ያላደር እንደፈለጋ ይጥላል። ረግጬ ነው የሚጠላኝ። ዝም ብዬ አልጠራም። ስለ ስሜት ትጠላላችሁ ነው ያለው። ዝም ብዬ ዝም ብሎ መጠላት ስለ ስሙ መጠራት ክብር ነው። ከጻድቃን ጋር የዘላለም ሕይወት ማግኛ ነው። ከቅዱሳን ጋር ህብረት ማድረጊያ ነው። ስለ ስሙ መጠላት የተመረጡ ሰዎች ናቸው። በነገር ስለ ኢየሱስ የሚጠሉት ሰዎች ስለ ብሔራቸው ይጠላሉ፣ ስለ መልካቸው፣ ስለ ተንኮላቸው፣ ስለ ክፋታቸው ይጠላሉ። ስለ ኢየሱስ መጠላት እድል ነው። አይ ዝም ብዬማ አልጠላም፣ ስለ ኢየሱስ ረግጬ ይጠላል። ብራዘር ሳትረግጠንም እኛ ሳትረግጠንም በፊት ያን ያህል ብዙ እንትን አለን። ምቾት አሰጠንም እና እዚህ ሰው ውስጥ ያየሁትን ጠቅለል ያለ ነገር ተናግሬ እንትን እላለሁ። የመጀመሪያው ነገር ያመንክበት ቦታ ትክክል አይደለም። ወንጌል የነገሩክ ሰዎች ራሳቸው ወንጌልን ይነግዱበታል እንጂ በወንጌል ህይወት የሆነላቸው ሰዎች አይደሉም። ወንጌል የነገሩክ ሰዎች። በሁለተኛ ደረጃ ስለ ክርስቶስ ኢየሱስ ወንጌል በትክክል አልተማርክ። የእግዚአብሔርን ቃል አላጠና። አንተ የምታውቀው ቢፍ ማድረጉን ነው። ማርያም አታማልድም፣ ገብርኤል አያማልድም፣ ኦርቶዶክሶች እንደዚህ ናቸው እንደዛ ናቸው የሚል የብሽሽቁን መንገድ ነው እንጂ የምታውቀው በትክክል ትክክለኛውን የሆነ ዶክትሪናል ኢሹዎች ገብተውክ ተረድተክ ምናምን አይደለም። ሃይማኖት ቀየርኩ ያልከው ሁሉም ነገር ፌድ ሲያደርግብህ ነው። ሃይማኖት ቀየርኩ ያልከው ፌድ ሲያደርግብህ የብሔሩ ጉዳይ ፌድ አደረገ፣ የሆነ ጉዳይ ፌድ አደረገ። እዚህ ቲክቶክ ላይ ታውቃላችሁ የሆነ ጉዳይ የሆነ ጊዜ ላይ ፌድ ያደርጋል። የሆነ ጊዜ ላይ ፖለቲካ ነበር በጣም ኢሹ፣ የቲክቶክ ኢሹ ፖለቲካ ምናምን። ፖለቲከኞች ቤት ስትገቡ በጣም ብዙ ሰው ታያላችሁ። የሆነ ጊዜ ላይ እግዚአብሔር እድል አመጣና የኦርቶዶክሱን በሉ የፕሮቴስታንቱን በሉ መጽሐፍ ቅዱስን የሚያወሩ ሰዎች ነው ብዙ ኦዲየንስ የነበራቸው። የሆነ ጊዜ ላይ በጣም ትልቅ ኦዲየንስ የነበራቸው የእግዚአብሔርን ቃል የሚያወሩ ሰዎች ናቸው። የዛን ጊዜ አንተ የሶሻል ሚዲያ ምንድነው? አንተ ስማርት ነህ፣ ስትሬት ስማርት ነህ። በቃ ስትሬት ስማርት ስለሆንክ ሾፍ ስታደርግ ሃይማኖት አካባቢ ነው ኦዲየንስ ያለው። ስለዚህ ሃይማኖት ብቀይር ይጫጫዋል ከይዟል። ሃይማኖት ቀየርክ። ኢየሱስ ገብቶክ አይደለም። ኦርቶዶክስ ጋር የነበረው የመጽሐፍ ቅዱስ ትምህርታዊ እውነት እዚህ ጋር ፕሮቴስታንት ጋር ካለው የትምህርት እውነት ምን ያህል ልዩነት እንዳለው ተረርተክ መጽሐፍ ቅዱስ አገላጠ መርምረ ሳይሆን በቃ ኦዲየንስ ከዛ መጣ፣ ከዛ ፌድ አደረገ። አንተ ደግሞ አንተ ሃይማኖት ውስጥ ስትገባ
የሃይማኖቱ ጉዳይም ፌድ አደረገ። የሚወያዩ ልጆች ወጡ፣ ስራቸውን ነው የሚሰሩት። አሁን ብዙም ላይቭ አይገቡም ምናምን፣ ኦዲየንሶቻቸውም ወደ ተለያየ ቦታ ተበተኑ ምናምን። የለም የሃይማኖት ክርክር ሲደረግ እንደ ድሮ ብዙ ሳይሰበሰብም አሁን በቃ ፌድ አደረገ። ደግሞ እሱ ፌድ ሲያደርግ ምን አልክ? ጋወኔን አውልቅ ያለው በቃ እንዴ እኔ ለጌታ ብዬማ አልሰደብም። ሲጀመር ለጌታ የሚሰደበው ሰው ጌታ የገባው ሰው እንደ ሙሉ ክብር አድርጎ መሰደብን የሚቆጠር ነው። ለዛ ደግሞ መታደል ያስፈልጋል። ወገኖች ኮፒ በጣም እድለኛ ሰዎች፣ ጌታ የረዳቸው ሰዎች ስለ ኢየሱስ እንዴ ክብሬ ነው ብራዘር፣ ክብር ነው። እንዋረድ እስቲ እንዴ ስለ ራሳችን ስለ ወዳችን ተዋርደን የለን። ስራ ለመቀጠር ሄዳችሁ በአሰሪ ተዋርዳችሁ አታውቁም? እንዴ ወዳጆች እዚህ ውስጥ ያላችሁ ሰዎች እስቲ ንገሩ። ስራ ልትቀጠሩ ሄዳችሁ በአሰሪዎቻችሁ ተዋርዳችሁ አታውቁም? በአለቆቻችሁ ተዋርዳችሁ አታውቁም? በጎረቤት ተዋርዳችሁ አታውቁም? በትንሽ ነገር የሆነ ሰው አበድሯችሁ አዋርዷችሁ አያውቅም? ስንት ነገር አዋርዶናል። ኑሮ አዋርዶናል። ስደት ሄዳችሁ ተዋርዳችሁ አታውቁም? ብዙ ቦታ እኮ እኛ የተዋረድንበት ቦታ ብዛቱ አንተ ከተዋረድናቸው ውርደቶች ሁሉ በጣም ምርጥና ክብር ያለው ውርደት ስለ ኢየሱስ የተዋረድ ነው። ስለ ጌታ የተዋረድ ነው። ስለ ኢየሱስ የተሰደብ ነው። እንዴ አግኝተ ነው እንዴ ስለ ኢየሱስ መዋረድ? ይሄ እኮ እድል እኮ ነው፣ መመረጥ እኮ ነው ስለ ኢየሱስ መሰደብ። እንዴ ሰው በመልኩ ይሰደባል እኮ፣ ሰው በቁመና ሰው እኮ አሁን በብሔሩ ይሰደባል እኮ። ስለ ጌታ መሰደብ እንደ ሙሉ ክብር የምንቆጥረው እድል አይደል እንዴ? ስለዚህ ወዳጆቼ ስልኬ እኮ የኛው ቻርጅ ዘግቶብኝ ነው እንትኑ ይጠፋውና፣ ቴንኪው በጣም ዛሬ ይቅርታ መጠየቅ አለብህ። እውነቱን ልንገር፣ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። እንዴ ትዝ ይልሃል አንተ አውታሩ የሚባል ዘማሪ ተናገርክ ብለህ እኮ ቀንድ አብቅለህ ነበር። አውታሩ የሚባል ዘማሪ አቡና ተናገረ ብለህ 4 ነው 5 አልበም ያለው ሰው ተሳደብክ። እሱንም አልሰደብኩትም፣ መዝሙሩን አሳቀኝ ሳኩኝ እና ክሪቲሳይዝ አደረግኩት መዝሙሩን። ከዛ የሀገር ጉዳይ የህይወት ጉዳይ አድርገህ እኮ በጣም በቃ ተሳድበ ነበር። አሁን አንተ ደርሰህ በጣም በብዙ ሚሊዮኖች የሚከተሏቸውን ሀገር የሚመሩ ግለሰብን ፓትሪያርክን እንትኖ እያልክ መሳደብ በጣም አዋራጅ ነገር ነው። እኔ ልንገር አዋራጅ ነገር ለአንዳንዶች ምናልባት ኖርማል ላይ መስላችሁ ይችላል። እና እንደዚህ አይነት አዋራጅ ደግሞ እየሄዳችሁ የምታዳንቁ ምትረሱ ሾርት ሚሞሪዎች አላችሁ ምትረሱ። እኔ ዮኒ ማኛ በዚህ በቲክቶክ ዘመኔ እንኳን ኦሮሞን ሲሳደብ አማራ ጊፍት ሲሰጠው፣ አማራን ሲሳደብ ኦሮሞ ጊፍት ሲሰጠው፣ ትግሬን ሲሳደብ አማራና ኦሮሞ ጊፍት ሲሰጠው፣ አማራን ሲሳደብ አማራና ኦሮሞ፣ ኦሮሞን ሲሳደብ አማራና ትግሬ ጊፍት ሲሰጠው ይረሳሉ። አንተ ትናንትና እነሱንም እንደሰደባቸው ይረሳሉ። ምን አይነት ሾርት ሚሞሪ እንዳለን እኮ አላውቅም። እንደ ማህበረሰብ ማሰቢያችንን ተስማምተን አስቀምጠናል። እሱም ይመስለኛል ለኑሮ ውድነቱ ምናምን የረዳን እንዳናብድ ምናምን የረዳን እሱን ቶሎ ቶሎ ነው የምንረሳው። ቲማቲም ከዛሬ ዋጋው ነገ ሲጨምር ቶሎ ነው የምንረሳው። ሰርቫይቭ እንድናደርግ ረድቶናል። ግን አንዳንድ ባለጌዎችን ሚዲያ ላይ እንዲቆዩ ያደረገን ይሄ ሾርት ሚሞሪያችን ነው። ሾርት ሚሞሪያችን ነው እና ቶሎ ቶሎ ነው በቃ የምንረሳው። ቶሎ ቶሎ ቂም ያዙ እያልኩ አይደለም። እንደ ብሔር ቂም ያዙ፣ እንደ ሀገር ቂም ያዙ እያልኩ አይደለም። ያዙ አይደለም እያልኩ ያለው ቢያንስ ግን አካሄዶቻችሁን አስተካክሉ። የሰው ሰዓት እያያችሁ ላጫችሁን የምታዘረበርቡ የወንጌል አርበኛ ነኝ የምትሉ የዛሬ 35 ዓመት ምናምን ላይ የጣላችሁትን የእረኝነት በትር አሁንም አፋችሁ ላይ ይዛችሁ በበትር እወቃለሁ ቀጋለሁ የምትሉ ሰዎች እስቲ እንደዚህ አይነት ባለጌ የምታባብሉትን ባለጌ በያዛችሁት በትር በወንጌል በትር አናትን እላለሁ የምትሉት እስቲ ይሄን ሰው ያናቱን በሉት እስቲ። በወንጌል በትር የሚለወጥ ከሆነ የሚቀየር ከሆነ የሚመከር ከሆነ እነ ፍርደ ገምድሎች
እነ አባይ ሚዛኖች፣ እነ ቀለም ወርቅ የተንፍሱ፣ እነ ወዘሪት ዳግማዊ ጥላውን እስቲ ሂዱና ወንጌል ነገሩ እናንተን ያለወጠ ወንጌል እንዴት እሱን ይለውጣል? ብልግና ነው። ሌሊቱን ሙሉ ስታወሩ የምትሉት ቀሚስሽን ገልቤ አክሊል አጥርስል አቅም ሶሻል መሰለኝ ምናምን በቃ ብልግና ነው። ከታች ከላይ ከንፈሯ ስስም ከታች ተፈጥሮ ነውና ይነሳሳባሃል። ብሔረ ጽጌ ጥድ ስር እንደዚህ ታደርጋለህ ስትሉ ብልግና ስታወሩ የምትውሉ እናንተ እኮ ነው። እናንተ ናችሁ አመፅን እዚህ ሚዲያ ላይ ህጋዊ ያደረጋችሁት። እናንተ ናችሁ እርኩሰትን ህጋዊ ያደረጋችሁት፣ አመፅን ህጋዊ ያደረጋችሁት። አትሊስት ሰዎች እዛ የብሔር ፍጅት ምናምን አድክሟቸው ሲመጡ መጽናናትን ሊያገኙ የሚመጡት ወንጌል የሚናገሩ ሰዎች ጋር ነው። አሁንም ግን ወንጌል የምትናገሩ ሰዎች ከብሔርተኞቹ የበለጠ ከብሔር የከፋና የከረፋ ፖለቲከኞች ናችሁ። እናንተ ሸረኞች ናችሁ። ቡድን አላችሁ፣ ተሳዳቢ ቡድን አላችሁ፣ ማህበር አላችሁ፣ ሰውን ለማዋረድ ስም ለመለጠፍ ቲክቶክ ላይ ዩቲዩብ ላይ ጀማ አላችሁ። በደቦ ነው የምታስቡት። እንደ እግዚአብሔር ቃል እንደ እግዚአብሔር እውነት በርህራሄና በንጹህ ልብ አይደለም የምትመለሱት። አንደበታችሁና አካሄዳችሁ የተለያየ ነው። እኔ ልባችሁ አይደለም፣ በነገራችን ላይ ልብን የሚያውቅ እግዚአብሔር ነው። እኔ አካሄድ ነው ማለት እኔ ልብህ ክፉ ነው ምናምን የሚሉኝ ሰዎች አሉ። አንዳንድ ሰዎች እኔ ልብ ድረስ ማየት የቻላችሁ ሰዎች እንዴት ነው? ከባድ ነው። ልብ ድረስ ሰው ማየት ከቻለ እግዚአብሔር ሆኗል ማለት። እግዚአብሔሮች ትንንሽዬ እግዚአብሔሮች አሉ እዚህ ሶሻል ሚዲያ ልብህን ያዩታል። ልብ በጣም ክፉ ነው ምናምን ይሉሃል። ብራዘር ልቤን እኔ ራሱ አላውቀውም፣ እግዚአብሔር ነው በደንብ የሚያውቀው። እኔ ራሱ በጣም በብዙ መጠን አላውቀውም፣ እግዚአብሔር ነው ልቤን አብራርቶ የሚያውቀው። እና ልባችሁ ምናምን ክፉ ነው ምናምን አለን። የልባችሁ ግን በድርጊታችሁ ሲታይ አይቻለሁ። ምክንያቱም ሰው በልቡ የሞላውን በአንደበቱ ስለሚወጣ ሰውን ለመግደል ሰውን ለመጣል ቡድን ሰርታችሁ የተቀመጣችሁ ሰዎች፣ በእናንተ ምክንያት ፕሮቴስታንቱና የኦርቶዶክስ ቤተ እምነት እጅግ ከጥንት ከነበራቸው መቀራረብ፣ ጥንትም ሃይማኖታቸው ስለሚለያይ የሆነ በጎሪጥ ይታያሉ። አሁን ግን ጨርሶ የማይፈላለጉ ለግድያ የሚፈላለጉ ለስድድብ የሚፈላለጉ አደረጋችኋቸው። እግዚአብሔር ይባርካችሁ። እናንተ በጣም ጥሩ ስራን የሰራችሁ የሰላምን ወንጌል እየሰበክን ነው እያላችሁ በህዝብና በህዝብ መካከል ሰላምን አሳጣችሁ። ቢያንስ ሰው ለሰላምታ ለቡና መጠራራት አብሮ ሀዘንና ደስታ ለመካፈል የሚተርፍ ርህራሄ እንዳይኖረው አደረጋችሁ። እግዚአብሔርን የማመሰግነው እናቶቻችን አባቶቻችን አሁንም ሞባይል የለም። ያጢጢሪሪ ሞባይል ስለሚይዙ እናንተን አያዋችሁም እንጂ ህዝቡን ታፋጁት ነበር። እግዚአብሔር ይመስገን። እግዚአብሔር ኔትወርካችንም የደከመ ነው፣ የትልልቆቹ ስልክም የደከመ ነው። ስለዚህ እነሱ አሁንም እድር ውስጥ አሉ፣ አሁንም ማህበራዊ ህይወታቸውን እያካሄዱ ነው። ወጣቱን ግን አጠማመዳችሁት። ጴንጤ ሲያይ ኦርቶዶክሱ እንዲደብረው የጴንጤ ፖስት ላይ አሚን እንዳይል ሃይዞ እንዳይል በቃ ሃይማኖት እርስ በርሱ እንዲፋጅ ያደረጋችሁ። በዚህም ወገን አሉ በዛም ወገን አሉ አመፀኞች። እኔ ስለኛ ቤት ትኩረት አድርጌ የምናገረው መብቴም ስለሆነ አካል እንደሆንኩ ስለሚሰማኝ ነው። ስለ ኦርቶዶክሳውያን አልናገርም መብቴ ስላልሆነ እና ሬሳችሁን ሰብስቡልን ልላችሁ ፈልጌ ነው። ድኗል ላላላችሁም እንዳልዳነ ደርሰንበታል። ሬሳችሁን ሰብስቡልን። እየተንፈራገጠ ነው ታውቃላችሁ። ሬሳ ባልተቀበረ ቁጥር ጎረቤት እየረበሸ ነው የሚመጣው ሽታው። እና በአንደበት ክፋት ሶሻል ሚዲያውን ባታቀረን ነው ጥሩ ነው ለማለት ነው። ቴንኪው። እግዚአብሔር ከእናንተ ጋር ይሁን።